አይሴጉል ታሰረች። ፖይራዝ ደምን በአነባ። ኦጉዝ የአይሴጉል ታካሚ ሞተ፣ ተቀበረ። አይሴጉል ፖይራዝ አባቷን ለመሰለል አባቷ ጋር እንደመጣ አወቀች፣ አበደች። ሰላም ለእናንተ ይሁን የተከበራችሁ የኬ19 ድራማ ቤተሰቦች እንደምን ቆያችሁኝ? ዛሬ ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍልን ይዤላችሁ መጥቻለሁ። እናንተም እንደሁል ጊዜው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ፖይራዝ ሴማን እንዲገላት ከባባ ትዕዛዝ ተሰጥቶ በኋላም ጫካ ውስጥ ይዟት ይሄዳል። ሁሉም ሰው ግን ሴማ መሬት ላይ ተዘራ ነበር የደረሰው። ያበቃ የሞተች መስሏቸው ነበረ። ፖይራዝ አይሴጉልን በዚህ ተግባሩ እጅግ በጣም ጠልተው ነበረ። አንድ ቦታም አስገድዶ ይዟት ይሄዳል። መኪና ማቆሚያ ቦታ ቆመው የሶንጉልን ውሸቶች አንድ በአንድ ያሳያታል። ሶንጉል ሽጉጥ ደቅናባቸው ሳለ ሴማ ከጀርባ መታ ሶንጉል ላይ ሽጉጥ ትደቅንባታለች። ሁሉም ይደነግጣሉ። ሞተች፣ ተቀበረች የተባለችው ሴማን በማየታቸው አይናቸውን ይጠራጠራሉ። ፖይራዝ ግን የሰራው ድራማ ስለሚያውቅ ፈገግ ይላል። የሶንጉል ሚስጥሮችን እዛው ሁሉም ሰው ያውቃሉ። አይሴጉል ሴማን በአካል ስላየቻት እጅግ በጣም ደንግጣለች። ደስም ብሏታል። ዘላ ጥምጥም ትልባታለች። አንተ ፖይራዝ አትረባም፣ እሺ አትረባም። ምን ሆንሽ ደግሞ? ምን ተፈጠረ? አትረባም፣ አትረባም፣ በቃ አትረባም። አሁን የሴማ በህይወት መኖርን ከነባባ ውጪ ሁሉም ሰው አውቋል። አመሻሽ ላይ ነባባ ቤት በሴማ ጉዳይ ጭንቀት ተፈጥሯል። የሳፈር ሐዘን ግን ፍጹም መራር ነበረ። ባባም ሁኔታውን አይቶ አሁንም አልተረጋጋም እንዴ? ባባ ሙሉ ቀን እንዲህ ነው የዋለው። በጣም ተከፍቷል። ሳፈር ሴማ የሞተች መስሎት ከፍቶታል። እጅግ በጣም ደብሮታል። ባባም አጠገቡ ሆኖ ሊያረጋጋው ይሞክራል። በዚህ ሰዓት ፖይራዝና አይሴጉል ሶንጉልን አንጠልጥለው ይዘዋት ይመጣሉ። ምን ተፈጥሮ ነው? ከጀርባ ሆና እያደረገች ያለችው ውሸት እጅግ በጣም የሚያናድድ፣ እጅግ በጣም የሚያበሳጭ ነገር ነው። የባባ ቡድኖች ድንገት ፖይራዝን ሲያዩ እጅግ በጣም ይበሳጫሉ። ሴማን ገሎ የቀበራት መስሏቸው ነበረ። አሁንም አብራቸው አልመጣችም። ልክ ፖይራዝን ሲመለከቱ አንተ ደደብ፣ አንተ ንጹሕ የሆነችን ሴት ገለህ ጭራሽ ዓይንህን በጨው አጥበህ ትመጣለህ እንዴ? ምን አይነት ደደብ ነህ አንተ? ለምን መጣ? ሴማ ላይ ላደረግከው እያንዳንዱን ዋጋ ትከፍላለህ። ገባህ? ለእያንዳንዱ ዋጋ አስከፍልሃለሁ። ድንገት ግን ያልታሰበው ሆነ። የፈጣሪ ያለ ሴማ ናት። ሴማን አይተው ሁሉም ክው ይላሉ፣ ይደነግጣሉ። ሳፈር ዘሎ ያቅፋታል። ግቢ ውስጥ የነበረው የሐዘን ድባብ ወዲያው በደስታ ይተካል። ባባም ግራ ይጋባል። ፖይራዝ ስለሆነው ነገር ልታብራራልኝ ትችላለህ? ፖይራዝ ሴማ ንጹሕ ሴት መሆኗን አውቆ ድራማ እንደሰራ ይነግረዋል። ስለ ሶንጉል ውሸቶች በማስረጃ አያይዞም ያሳውቀዋል። ሳደርቲንም ቆይኔ አሁን በዚህ ሰዓት በሴማ መትረፍ ልደሰት ወይስ ባንቺ ውሸቶች ልቃጠል? ባንቺ ውሸቶች ልናድድ? መልሽልኝ። እውነት እንደምታስቡት አይደለም። እመኑኝ፣ ምንም የማውቀው ነገር የለም። ምንም የተቀነባበረ ሴራ ነው። አንቺ ልጅ የምትናገሪ ከሆነ ተናገሪ፣ ያለበለዚያ ግን አዎ፣ እሺ፣ ከሙምታዝ ጋር የተገናኘሁት በአንድ ጉዳይ ነው። እሺ ይሁላችሁ፣ አዳምጡኝ። ባሌ ሳደርቲን መውለድ አይችልም እና እነሱ ፋይሎች ደግሞ ጋዜጠኞች እጅ እንዲደርስ አልፈለኩም። የቤተሰቡን ደህንነት ለመጠበቅ ስል ነው። በቃ የሱን አለመውለድ ሌሎች ሰዎች ካወቁ የቤተሰቡን ክብር ያዋርዳል በሚል
ፋይሎቹን ከሙምታዝ ልቀበል ነው ሄድኩት። ሌላ ምንም ነገር አላደረኩም። ሁሉም ይደነግጣሉ። አሁንም በውሸት ላይ ውሸት መደራረቧን እንደቀጠለች ነው። በደካማ ጎናቸው ገብታ ነገሩን ታወሳስብባቸዋለች። ንጋት ላይ ቤጎም የፖይራዝን ሚስጥር አውቃለች። የአይሴጉል አባት ባባ ጋር የገባው የፖሊስነት ስራውን ለመስራት ሰላይ ለመሆን እንደሆነ የተፈራረመበትን ወረቀት በአይታው ነበረ። ያንንም ወረቀት ለማስረጃ እንዲጠቅማት ወደ ቤት ወስደዋለች። ይህንን ግን ፖይራዝ አያውቅም ነበረ። ፖይራዝ ትሰማኛለህ? ሚስጥራዊ ተልእኮውን አይሴጉል ስታውቅ ለመሰለል እነሱ ጋር እንደገባህ ስታውቅ ምን ልትል ምን ሊፈጠር እንደሚችል ግን ታውቀዋለህ? አይሴጉልን እዚህ ውስጥ አታስገቢያት። ሰማሽ? አሁን የፈለግሽውን ነገር በግልጽ ተናገሪ። ይኸውልህ ከአይሴጉልም ትርቃለህ፣ ልጄን ከሷም ታርቃለህ። በቃ ይሄንን ነው የምፈልገው። ምን እያልሽ ነው? ትሰሚያለሽ? በፍጹም እንዳታስቢው። እንግዲያውስ ምርጫው ያንተ ነው። ምንም ማድረግ አይቻልም። እንደውም ላገኛት እያሰብኩ ነበረ። ብዙ ከሷ ጋር ማወራቸው ጉዳዮች አሉ። አንቺ እብድ ነሽ። ፖይራዝን በያዘችው ሚስጥር ታስፈራረዋለች። ንጋት ላይ የዛፈር ነፍሰ ገዳይ ሰዎች አይሴጉል የምትወደውን ታካሚ የአቃቢ ሕጉን ልጅ የሆነውን ወጣቱን ኦጉዝን ለመግደል ያሴራሉ። አንዱም ማንም ሳያየው ገብቶ በግድ ኦጉዝን አንገቱን በመርፌ ይወገዋል፣ ይዘርረዋል። ወዲያውም ሁሉም ይጠፋሉ። ፖይራዝ ከረፈደ ይደርሳል። ሴማ ግን እጅግ በጣም አዝና ነበረ። ታለቅሳለች። የምትወደው ታካሚዋ አይኗ እያየ ይሞታል። ሆስፒታሉ ውስጥ ሐዘን ይነግሳል። አባትየው የልጁን ሬሳ ያያል። እጅግ በጣም ያለቅሳል። አይሴጉል በልጁ ህልፈት እጅግ ታለቅሳለች። ፖይራዝ ሊያረጋጋት ይሞክራል። በኋላም በዚህ ጉዳይ አይሴጉልን ለጥያቄ በሚል ወደ ፖሊስ ጣቢያ ይዘዋት ይሄዳሉ። ለጥያቄም አንድ ክፍል ውስጥ ያስገቧታል። ከፈለግሽ ጠበቃሽ እስኪመጣ መጠበቅ እንችላለን። አይ ችግር የለውም። ካንቺ በፊት ማን ነበረ ልጁን እያየው የነበረው እያከመው የነበረው? አንገቱ ላይ መርፌ ተወግቶ ነበረ። እኔ እንጃ። ተሳስተሻል። ያደረግሽው የወጋሽው አንቺ ነሽ አይደል? ለምን እንደዛ አደርጋለሁ? ኦጉዝ እኮ እምወደው ታካሚዬ ነው። እሱን ለማዳን የቻልኩትን ሁሉ እያደረግኩ ነበረ። ለምን እንደዛ አደርጋለሁ? እሺ የእሱ አባት አቃቢ ሕግ እንደሆነ ታውቂያለሽ መቼም፣ እና በአባትሽ ላይ ምርመራ እያደረገ እንደሆነም ታውቂያለሽ አይደለ? ምን? ሴማ ትመጣለች። ወደ አይሴጉል ጋርም ወደ ውስጥ ትገባለች። በነጋታው የልጁ የቀብር ስነ ስርዓት ይከናወናል። አይሴጉል ጥቁር በጥቁር ለብሳ መታ የቀብር ስነ ስርዓቱን እየተከታተለች ነበረ። ድንገትም የልጁ አባት ያያታል። ምን ታደርጊያለሽ? ምን ልታደርጊ መጣሽ? ስለገደልሽው ደስ ብሎሽ ልትቀብሪው ነው የመጣሽው? እኔ በጣም ነው የምወደው፣ እመነኝ። እኔ ምንም ነገር አላደረኩም። አሁን አይንሽን ማየት አልፈልግም። ውጪ፣ ሂጂ፣ ከዚህ ጥፊ፣ ውጪልኝ ብሎ ያባርራታል። በቀጣይ ጊዜም ፖይራዝ አንድ የሚገርም ነገር ያደርጋል። ከልጁ ከሲናን ጋር በሚስጥር አንድ ነገር ያወራል። እናቱ ጋር ያለውን ሚስጥር ሰርቃ እንድታመጣለት ከልጁ ጋር ተስማምቷል። ልጁም ምኞቱን ሊያሳካለት ጉድ ብሎ ያንን ወረቀት ይዞለት ይመጣል። ፖይራዝም ያንን ወረቀት ይዞ ስውር ይላል። የሲናን እናትም ይሄንን ሚስጥር ታውቃለች። እጅግ በጣም ትናደዳለች። ወዲያውም ለአይሴጉል ደውላ ማግኘት እንደምትፈልግ ታሳውቃታለች። ሁለቱም ይገናኛሉ። ይውልሽ ፖይራዝ ሁላችንንም እየዋሸን ነው። ከመጀመሪያው ጀምሮ አንቺንም እየተጠቀመብሽ ነው። ምን እያልሽ ነው? ይውልሽ እንዳለ የፖሊስን ሥራ ለመስራት ነው አባትሽ ጋር የገባው። አንቺንም በፍቅር በሚል እያጃጃለ እየተጠቀመብሽ ነው። ዝም በይልኝ። አዎ ውዴ፣ ሞኝ አድርጎሻል። አሁንም ሞኝ አትሆኚ። አይንሽ እያየ አባትሽ በፖይራዝ ምክንያት እስር ቤት ሲጣል ታይዋለሽ። ያኔ ይገባሻል።
ከዚህ ሂጂ፣ ውጭልኝ፣ በቃ ውጭልኝ። ያለሽ ጊዜ አጭር ነው። አስቢበት እሺ ውዴ፣ አስቢበት። ኦ ጀግናው ደርሷል። ምን እየሰራሽ ነው? ያው ማወቅ ያለባትን አንዳንድ ነገሮች እየነገርኳት ነው። አይ ሴጉል፣ እሷ አብዳለች። የምታወራቸው ነገሮች በሙሉ ትክክል አይደለም። እሺ አትመኛት። ይኸውልህ አይሴጉል፣ እውነቱን ስታውቅ የሚፈጠረውን ነገር ደግሞ ታያለህ። ማረጋገጫውን ስታቅ ምን እንደሚፈጠር መቼም ለአንተ አልነግርህም አይደል እንዴ? ለአንተ መቼም ልነግርህ። ውጪ ብያለሁ፣ ውጪ ብሎ ያስወጣታል። ወዲያውም ወደ አይሴጉል ጋር ይመጣል። አይሴጉል ግራ ተጋብታ ነበረ። ፖይራዝ፣ ይቺ ሴት እያለችው ያለችው ነገር እውነት ነው? ንገረኝ፣ እውነት ነው? ፖይራዝ እባክህ ንገረኝ። ፖይራዝ ምንም ማለት አልቻለም ነበረ። ንገረኝ እባክህ። አሁን የተፈራረምክበት ወረቀት የት አለ? ፖይራዝ እጅግ በጣም ከፍቶት ነበረ። ያንን ወረቀት አውጥቶ ይሰጣታል። አይሴጉል እንባዋን መቆጣጠር ይከብዳታል። ያንን ወረቀት መቀበል ይከብዳታል። እንደምንም ብላ ያንን ወረቀት ትቀበለዋለች፣ ታነበዋለች። የፖሊስ ትዕዛዝን ተጠቅሞ ባባን ለመሰለል እንደመጣ እንደተፈራረመ የሚያሳየውን ወረቀት በአይኗ በብረቷ ታይዋለች። ይቅርታ አድርጊልኝ፣ አውቃለሁ። አሁን ምን እንደምፈልግ ታውቂያለሽ? እውነት ጭንቅላቴ ተወጣጥሯል። መሞት ብቻ ነው የምፈልገው። መሬት ላይ ይቀመጣል፣ አንገቱን ይደፋል። እሷም እጅግ በጣም አዝናለች። ምን እንደምል ግራ ገባኝ። እኔንም መጠቀሚያ እያደረግከኝ ነበር አይደል? ይኸውልሽ አዳምጪኝ። ይኸውልህ ተነስ። ድምፅህንም ሆነ አንተን ማየት አልፈልግም። ተነስ። ይኸውልሽ ዝም በል። የአንተን ውሸቶች መስማት ሰልችቶኛል። ዝም በል። አይሴጉል፣ ይኸውልሽ በጣም ነው የምወድሽ። እወቂ፣ ከገዛ አባቴ የበለጠ በጣም ነው የምወድሽ። ምን ላድርግሽ? አሁን ምን ላድርግ? ፍቅሬን ገደልከው። ምን ላድርግ? እወድሻለሁ። እውነት እወድሻለሁ። ከማንም በላይ እወድሻለሁ። ምንም አትበለኝ። በዚህ ሰዓት የበሯ ድምፅ ይጮኻል። ሄዳ ስትከፍት ፖሊሶች ናቸው። አይሴጉል፣ አቤት። የእስር ማዘዣ ወጥቶብሻል። አብረሽን ትመጫለሽ። ምን እየሰራህ ነው? ተዋት። ምን እየሰራህ ነው? አይሴጉል እጇን ትሰጣለች። በካቴና ያስሯታል። ይዘዋት ይሄዳሉ። ፖይራዝ መኪና ውስጥ ገብቶ ደም እንባ ያለቅሳል። አይሴጉል ታስራ እየሄደች በሐሳቧ ከፖይራዝ ጋር ያሳለፈችውን የፍቅር ጊዜ ታስባለች። ፖይራዝ ደም እንባ መኪና ውስጥ ቁጭ ብሎ ያለቅሳል። እነ ባባ የአይሴጉልን መታሰር ይሰማሉ። በዛው በተመሳሳይ ሰዓትም ለሴማ ይደውላል። ሴማ፣ እናትሽ እጅግ በጣም ታማ ወደ ሆስፒታል እየሄድን ነው። ሴማ፣ ምንድን ነው? እናቴ ተረጋጊሽ። እኔን ወደ አይሴጉል ጋር አድርሱኝና እናንተ ሂዱ። አይሴጉል በካቴና ታስራ ፖሊስ ጣቢያ ትደርሳለች። አይዞሽ፣ እሺ፣ ሁሉንም ነገር እናስተካክሏለን። እሺ ፖይራዝ፣ አዳምጠኝ እባክህ፣ ከኔ ራቅ። ሁሉም የአይሴጉልን ውሳኔ ለመስማት ፍርድ ቤት ውስጥ ይገኛሉ። ዳኛውም ይቀጥላል። ተከሳሽ አይሴጉል ቺሊንገር ሟች ኦጉዝ እንዲሞት እጁ አለበት በሚል ተጠርጥራ እንደነበረ ይታወቃል። እናም የፍርድ ሂደቱን ታስራ እንድትከታተል ሲል ፍርድ ቤቱ ውሳኔ አስተላልፏል። መዝገቡ ወደ 3ኛ የወንጀል ችሎት እንዲላክ ተወስኗል። አይሴጉልን ይዘዋት ወደ ዘብጥያ ይሄዳሉ።